እህታችን ጋዜጠኛ ሶፊያ ጆሃር የኔ መንገድ ሁላችሁም ታውቋታላችሁ። እህታችን ምን ገጠማት? እጅግ አስደንጋጭ መልእክት ለሁላችንም አስተላልፋለች። የጥንቃቄ መልእክትም ጭምር ነው። እኔን አላህዬ አስመልጦኛል፣ እናንተንም አደራ ተጠንቀቁ ትለናለች። በተለይ በውጭ ሀገርም እንዲሁም ደግሞ በኢትዮጵያ ውስጥ ያለን እህት ወንድሞቻችን ሁላችንም ይመለከተናል ይህ ጉዳይ ማለት ነው። እጅግ ወሳኝ መልእክት ታስተላልፍንላለች። አላህ አትርፏታል። አልሐምዱሊላህ ረቢል ዓለሚን። ነገር ግን እንግዲህ ለኛ የሚሆን መልእክት አስተላልፋለች ማለት ነው እህታችን። እኔ አላህዬ አስመልጦኛል የጥንቃቄ መልእክት ትላለች። እናቴን አሟት ለሕክምና ወደ አዲስ አበባ መታ ያረፈችው እህቴ ጋር ነው። እኔም ዛሬ እነሱ ጋር እህቴ ቤት በማለት ነው ወደ 1 ሰዓት ከ10 ገደማ ወደ ቤቴ ለመመለስ ሁሉንም ትራንስፖርት አማራጮች ብንሞክርም ምላሽ ግን አላገኘንም። ከ1 ሰዓት ጥበቃ በኋላ አንድ መኪና ሌላ ሰው ሲያወርድ አየንና አናገር ነው። ሩቅ ነው አልሄድም፣ አንድ ዳገት ከከፈላችሁኝ ግን እሄዳለሁ አለ። ተስማምተን እህቴ ተሰናብቼ ገባሁ። እህቴ መለስ ብላ በዚህ በኩል ሂዱ የተሻለ ቅርብ ነው አለችኝ። እኔ ደግሞ በሳር ቤት አይቀርብም ብለሽ ነው ስላት ቀበል አድርጎ እሷ ያለችው መንገድ ይሻላል አለና ተንቀሳቀስን። መንገድ ከመጀመራችን እከሌን ቲክቶከር ታውቂዋለሽ አለኝ። እንደማውቀው ነገርኩት። እሱ ነኝ አለና ሳቀ። ወዲያው ስቀልድ ነው ብዙዎችን እሱን እንደመመሰል ይነግሩኛል አለ። ብቻ ያለማቋረጥ ብዙ ነገር ማውራት ጀመረ። የሚገርመው ማውራት አይደለም የሚያወራቸው ነገራቶች ያስፈራሉ። ፍርሃት ዋጠኝ። ይባሱኑ ውስጥ ለውስጥ በሆነ መንገዶች መሄድ ጀመረ። ወሬውም አልተቋረጠም። ለእህቴ ነገሩ ደስ እንዳላለኝ እና ውስጥ ለውስጥ እየሄድን እንደሆነ ቴክስት አደረኩላት። ደወለችና የት እንደደረሰን ጠየቀችኝ። እኔም ጠየኳት። ስነግራት አገናኘኝ ስትለኝ እስቲ አውራት አልኩት። ላውድ አድርጌ ስራ ላይ ነን፣ ምን እያለች ነው አለ። ለምን በዚህ መንገድ እየሄድን እንደሆነ ጠየቀችው። ቅርብ ስለሆነ ነው አላት። ላውዱን አጥፍቼ አወራን። ሎኬሽን ላኪልኝ ስትለኝ ስልኩን ዘግቼ ሎኬሽን ላኩላት። ትንሽ እንደሄድን የማውቀው የመሰለኝ መንገድ ሳይ ነፍሴ መለስ አለች። ወዲያው ግን በግራ ታጠፈ። ዋና መንገድ አይደለም። ብዙም ሳይጓዝ ፍርሃቴን ታግዬ ዘና በማለት ጨጓራይን እንዳመመኝ ውሃ እንደምፈልግና ሱቅ ሲያገኝ እንዲያቆም ጠየቅኩት። በቅርበት ሱቅ ስላየሁ ነበር እንደዛ ያልኩት። አልሐምዱሊላህ ሱቁ ጋር ስደርስ አቆመልኝ። ወረድኩና ሱቁ ጋር ሄጄ የምንሄድበት መንገድ የት እንደሚወስድ ጠየቅኩት። ወደ አንድ ኮንዶሚኒየም ግቢ የሚወስድ መንገድ እንደሆነ ነገረኝ። የጀርመን አደባባይ መሄጃውን ስጠይቀው ተቃራኒ መንገዱን አሳየኝ። ካሽ ሂጄ ስለነበረ ወደ መኪናው ተመልሼ 500 ብር ሰጥቼው ሌላ መኪና መጥቶልኛል ብዬም ያለኝን ሳልሰማ ወደ ሱቁ ተመለስኩ። እህቴ ጋር መልሼ ሳወራ ወደዛ ኮንዶሚኒየም ሰው እየወሰዱ የማይሆን ስራ እየሰሩ እንደሆነ እንደሰማች ነገረችኝ። በጣም ፈርቼ ስለነበር በፍጥነት ከሰፈሩ ወደ ዋናው አስፋልት እህቴ እየመራችኝ መራመድ ጀመርኩ። ፈሪ እንዲህ ይራመዳል? ያ ረቢ! ከምሽቱ ጋር ከፍርሃቴ ጋር እርምጃ የሌለ ነበር። በስተመጨረሻ ፈረስ ጠርቼ በሰላም ቤቴ ገባሁ። ፍርሃቴ ግን ከገባሁበት ራይድ እስክወርድ አለቀቀኝም ነበር። አልሐምዱሊላህ በስተመጨረሻ ቤቴ ገባሁ። ይህ ሁሉ የጻፍኩት ምክንያት ፈረስም ሆነ ራይድ በምንጠቀምበት ሰዓት መንገድ ላይ ከቆሙት ጋር ተደራርረን መሄዱ ምን ያህል ሪስክ እንዳለው እንድትረዱ በማሰብ ነው። በተለይ እህቶቼ አላህ ይጠብቀን ትላለች እህታችን ሶፊያ ጆሃር ጋዜጠኛ። ሁላችሁም የምታውቋት የኔ መንገድ ላይ የምትሰራዋ ማለት ነው። እጅግ በጣም እንግዲህ ከዚህ ሁሉ ጭንቅ መከራ አላህ አትርፏታል። አላህን አመስግናለች። እንግዲህ እኔን አላህዬ አስመልጦኛል፣ እናንተን ደግሞ ለጥንቃቄ የሚያክል ይህንን መልእክት ብላ እንግዲህ አጋርታለች። በተለይ አዲስ አበባ ውስጥ ራይድም ሆነ ፈረስ የተለያዩ እንግዲህ ትራንስፖርት ጋር ሁላችሁም የምታውቁት ነገር ነው። በተለያዩ ኬዝ እዛ ትሄዳላችሁ። ብዙ ስርቆት አለ። እንዲሁም ደግሞ እሷ የተናገረችው ነገር እጅግ በጣም የሚያስደነግጥ ነገር ነው። ምክንያቱም እዛ ኮንዶሚኒየም ብዙዎችን ሰዎች እየወሰዱ ያልሆነ ተግባር እያደረጉ ሴቶችን እየደፈሩ እየዘረፉ
እንዲሁም ደግሞ ከአካውንታቸው ላይ ገንዘብ እያስላኩ ሁሉን ነገር አድርጓቸው ወደ ቤታቸው ይሸኟቸዋል። አደንዘዋቸው ማለት ነው። ይህ ነገር ነው እንግዲህ እየተሰራ ያለው በተለይ በአዲስ አበባ ማለት ነው። እንዲሁም ደግሞ ከውጭ ሀገርም ስትመጡ። ስለዚህ በዋናነት እሷ ልታስተላልፍ የፈለገችው እህታችን ሶፊያ ምንድን ነው ሲባል ተደራድረን ከራይድ ሹፌሮች ወይም ከፈረሰኞች ጋር ወይም ደግሞ ታክሲ ከሚሰሩ ጋር አንሂድ፣ እዚህ ቦታ ታደርሰኛለህ፣ ይህን ልክፈልህ የሚል ማለት ነው። ስለዚህ ምክንያቱም በፈለጉበት በተለይ የማታውቁት ከሆነ አካባቢውን እንግዲህ ሶፊያ አዲስ አበባ ነው ያደገችው፣ እዛ ነው የምትሰራው፣ ሁላችሁም ታውቃላችሁ። ነገር ግን ለእሷ ይህን ያክል ትልቅ ተጽዕኖ ፈጥሮባታል። የማናውቅ ሰዎች ደግሞ ይበልጥ እንሸወዳለን እና የፈለጉበት ቦታ ይወስዱናል ባለማወቃችን። ምክንያቱም በራይድና በፈረስ አስጀምራችሁ በህጉ መሰረት ብትሄዱ ምንድነው ስልኩ ስለተመዘገበ የነሱ ቅጥረኛ ስለሆነ ምንም ነገር አያደርጓችሁም አብዛኛ ማለት ነው። ነገር ግን በራይድም እየሄዱ ብዙ ነገር እየተደረጉ ያሉ ነገር አለ። አላህ ያ የፍርጃ ነው። አላህ እንግዲህ ሁላችንም ይጠብቀን። ይበልጥ ደግሞ ለጥንቃቄ ያክል ይህንን ተግባር ብንጠቀም። እሱ አሁን ቢዚ በመሆናቸው ነው። እነሱ በተደጋጋሚ ደውላለች ራይዶች ላይ ምን ላይ፣ ነገር ግን ምላሽ ሲያጡ ወይም ስታጣ ይህንን አማራጭ እጠቀማለሁ በአቋራጭ ብላ ነበር ሀሳቧ። ነገር ግን ያልሆነ ተግባር ልትደረግ ነበረ እና አልሐምዱሊላህ አላህ አትርፎኛል እያለች ትገኛለች። እባካችሁ ተጠንቀቁ። በተለይ ከውጭ ሀገር መታችሁ አዲስ አበባ ላይ ኤርፖርት አካባቢ ብዙ ዘረፋ አለ። በምሽት የራይድ የሆነ ታክሲ እንይዛለን እያሉ ብዙ ነገር ነው ወርቃቸውን ብራቸውን እየተበሉ ያሉት ማለት ነው። ከዛም አልፎ ደግሞ በዚህ መልኩ እየሸወዱ ራሳቸው ቦታ እየወሰዱ የመድፈር እንዲሁም ደግሞ የማስፈራራት ገንዘብ የመውሰድ ከአካውንታቸው ላይ የማስላክ ብዙ ሴቶችን በተለይ እያስቸገሩ ስለሆነ ጥንቃቄ አድርጉ ለማለት ነው። አላህ አትርፎኛል ትላለች ሶፊያ ጆሃር። የገጠማት ተግባር ይህ ነበረ። አላህ እሷንም ሆነ እኛንም ይጠብቀን ለማለት እወዳለሁ። ኢንሻአላህ በተሰማንበት የምንጠቀም ያድርገን። ይህንን ቪዲዮ ግን ለብዙዎች ተደራሽ አድርጉት፣ የጥንቃቄ መልእክትም ስለሆነ ጭምር ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም